ተዋውቁ እሳቸው አቶ አስናቀ ይባላሉ አስናቀ ይሄን ስም ከዚህ በፊት ማውቀው ይመስላል ባታውቀው ነበር የሚገርመኝ ይሄ ተራ ተርታው ሰው ነው እንጂ ያንተ አይነቱ ሰው ጠንቅቆ ነው የሚያውቀኝ ለራስ ያለ እምነት ደስ ይላል በመረጃ ላይ የተደረገ እምነት አይደለም ሻይን ራስን ችዬ ቆንኩ ሰው ነኝ ከሆነም ጥሩ ነው ምን ያረክ ነው እኔን ከጨበጥከኝ በኋላ እጅን የምትጠረገው ምን ቆሻሻ ነው እያልከኝ ነው ቆሻሻ አንተ አልክ ረጋ በላለቃ አቶ ደባልቄ ከፍተኛ የሆነ የሳይንስ ዕውቀት ስላላቸውና አካባቢያችን በጀርም መሞላቱን ስለሚያውቁ ለጥንቃቄ የሚያደርጉት ነው አዎ አይ ወዴት ነው እንጀለው ከዚህ ጋር ነው ለስራ የምትረግ ይፈርማል እና ምን አሰባችሁ እኔ እንጃ በዚህ ሁኔታ መቀጠል ስለሚከብድ የግድ ቤት ተከራይተን መኖራችን አይቀርም ባርች ለውሳኔ አትቸኩል ማሚ ሁኔታውን እያወቅሽ አንቺስ ማዲ ወደ ቤት አልመለስም ያልሽው ከልብሽ ነው ወይስ አው ከልቤ ነው ካሽመስ ይኸውልሽ የኔ ቆንጆ ትንሽ ጊዜ ወስደሽ ብታስቢበት ምን ይመስልሻል መቼም እናትሽ እንደምትወድሽ ታውቂያለሽ አዎ አንቺም እናትሽ እንደማትያት እርግጠኛ ነኝ ስለዚህ በጊዜው በስጭት ተነሳስተሽ የማይሆን ውሳኔ አትወስኝ በደንብ አስቤበታለሁ ግን እንደ ድሮ የምትወደኝና የምትሳሳልኝ እናቴ አይደለም አሁን ያለችው በጣም ተቀይራለች ስለዚህ ካጠገባ መራቁ በራሱ ጥሩ ነው ማሚ እኔ ግን ጥሩ አይመስለኝም በዚህ ሰዓት ከእናቷ መራቅ የለባትም እሷም ልትጎዳ ትችላለች ስለዚህ የግድ መግባት አለብሽ አባቢ ምንስ ልትጎዳ አይችልም እንዴ ቆይ መስፍኔ እንደሱ አይደለም እኔ ከዚህ በኋላ ከሷ ጋር መኖሪያ አደጋ ላይ ስለሚጥለኝ እዚህም ባልኖር ሌላ ቦታ ሄዳለሁ እንጂ እዛ ቤት ተመልሼ አልገባም ይኸውልሽ መዲ እኛ እኮ እዚህ እንዳትኖር ይፈልገን ሳይሆን ልጄን ገለው አንድ ልጄን ደግሞ ቤታቸው አስገቡ ነው የምትለው እንደው በእኛ ቦታ ሆነሽ ብታዩ ሁኔታው ምን ያህል ከባድ እንደሆነ ትረጃዋለሽ እንዴት አይነት ነገር ነው ማሚ እናትዬ እኮ እንዳልገድልኩ የሚያረጋግጥ የሕክምና ማስረጃ ተሰጥቷቸው እኮ ሊያምኑ አልቻሉ
ታዲያ በዚህ ሁኔታ እንዴት ነው ግቢ የምትሏት? የግድ መግባት አለባት አይደለም አባቢ ችግሩ እኔ ደግሞ አንተ ሁሉ ጊዜ ነገር አይደለም በመጠኔ በቃ ከዚህ ሁሉ ሌላ ቦታ ብሄድ ይሻላል ይቅርታ መዲ አይዞሽ ቁጭ በይ አይዞሽ መዲ ቁጭ በይ አይዞሽ ይቅርታ እኔ ልጅ አይደለሁም በራሴ ላይ መወሰን እችላለሁ እግዚአብሔር ይስጥልኝ እናንተንም መጥቼ በጠበጥኳችሁ አይደለም መዲ ማንንም ሰው አስገድዶ ወደ ቤት ግቢ የሚልሽ የለም እሺ እንደውም እናቷ እናንተ ላይ ችግር ከሚፈጥሩ እኛ ሌላ ቦታ ሄደን ብንኖር ይሻላል ቆይ አትቸኩል ነገ እናቷን ደውዬ አናግራታለሁ ነገ ነገማ ጥሩ አይሆንም ንዴቷ ስላልበረደላት በጥሩ መንፈስ የምትቀበል አይመስለኝም እንግዲያውስ እዚህ መሆኗን ደውዬ እነግራታለሁ አባቢ እዚህ መኖሯንማ ካወቁ መሳቸው ቀጥታ እኮ የሚወጡት ከዛ በኋላ ችግር ነው የሚፈጠሩት እንዴት ነው እዚህ መምጣት ያለባቸው የምትለው ቆይ መዲ ከዚህ ሁሉ አንቺ ራስሽ ደውለሽ ደህና መሆንሽን ብቻ በትነግሪያት ምን ይመስልሻል ለተፈጠረው አለመግባባት ይቅርታ ጠይቃለሁ አዎ እንደዚህ ልክና ስርዓት ሲኖረው ጥሩ ነው ብዬ ነው አቶ ኩራባቸው እፈልግሃለሁ ስትለኝ እኮ ችግር ገጥሞ መስሎኛል ለዚህ ጉዳይ አልመሰለኝም ነበር ካጠፋው ይቅርታ ጌታዬ አይባልም ቢሆንም እኔ ለምፈልገው አይነት ደፋርና ፈጣን የቢዝነስ ሰው የሚሆን ሰው ማግኘት ስላልተቻለ ብዙ አትድክም ግድ የለዎትም ጌታዬ አቶ አስናቀ እርስዎ የሚፈልጉት ትክክለኛ ሰው ምን አይነት ድፍረትና ምን አይነት ደፋር ሰው ነው የምትፈልገው ማንኛውም አይነት ድፍረት አሁን ለምንጀምረው ስራ በጣም ከበድ ያለና ብዙ ትርፍ የሚገኝበት ስለዚህ ችግር ይገጥመዋል ይሄን በአሸናፊነት ለመወጣት ራስን እየተከላከሉ ማጥቃት ያስፈልጋል እሺ የተግባባናል መሰለኝ እኔ የምፈልገው ስራውን በአሸናፊነት ለመወጣት ፈጣን እርምጃ የሚወስድ ሰው ነው የምፈልገው ካስፈልገም ላይ ያሉትን ሰዎች አሞሌ ጨው ያላሱ እኔ ስኬት ምለውን ነገር የሚያደርግ ሰው ነው የምፈልገው ታዲያ ምን ችግር አለው ጌታዬ እንደዚህ አይነት ሰምሰራ በዚህ ሐሳብ አይግባ አስፈላጊ የሆነው ነገር በአስፈላጊ በሆነ ቦታ በዛ የኔው ሰው ስለዚህ በዚህ ሐሳብ አይግባ እኔ እንዲህ የተደበሰበሰ ነገር አልፈልግም ለምሰራው ስራ ማፈሰው ገንዘብ ከ100 ሚሊዮን ብር በላይ ነው ይሄን አምኜ የምፈራረመው ሰው እማምነውና ጠንካራ ሰው እንዲሆን ፈልጋለሁ ስለዚህ በደፈናው ሳይሆን የሰራው ስራ ካለ በደንብ ልታስረዳኝ ትችላለህ በደንብ ትንሽ ያስቸግረኛል ምክንያቱም ትንሽ ጊዜ ኖሮን ልብ ለልብ ተዋውቀን
እንዲህ ባጭር ጊዜ ከሚሆን ማለት ነው። እኔም የኔንም አንዳንድ ስራዎችንም አይተ እንደዛ ቢሆን ጊዜ ቢኖረንና ብንነጋገርበት እኔ ለሱ ማጥፋው ጊዜ የለኝም። በዚህ ከብርሃን በፈጠነ ጊዜ ቀድሞ ነገሮችን የሚያከናውን ሰው ነው አሸናፊ የሚሆነው። ይቅርታ። ስለዚህ በመተዋወቅ እና በመግባባት በሚለው ቆሞ የሚጠብቀን ዘመን የለም። ለመተማመን ላልከው እኔ ይሄን ሁሉ ሀብት አፍስሼ የማምንህ አንተ ራስህን ለመግለጽ ልታምነኝ አትችልም። እንደዛ ማለት አይደለም። እኔ አላምንህም አይደለም ያልኩት። ለመተዋወቅ ያህሉ ራሴን ትንሽ ላስተዋውቅ። እኔ ይሄን ሁሉ ሀብት ያካበትኩት ሰርቼ ብቻ አይደለም፣ በልጬ በመገኘቴም ጭምር። የብዙ ነጭ ደም እጄ ላይ ፈሷል። እነሱ ቀድመው ጥቁር ወንድሞችን ስለጨፈጨፉ ይሄን በማድረጌ ቅንጣት ያህል አልተሰማኝም። በገዛ ሀገራቸው ኩላሊታቸውን ሳይቀር እያወጣው ቂሜን ተወጥቻለሁ። አሁን ተግባባን? መነጋገር እንችላለን? አቶ ደባልቄ እኔ ፊትም እኮ አልተግባባንም አላልኩኝም። እኔ ምንድነው እንደው በደንብ እንድንተዋወቅ አንድ ሁለት ጊዜ ያህል የተገናኝተን እኔም ስራዬንም እኔንም አውቀህኝ ከዛ በኋላ ያለው ነገር ለማያል ነገር ማጥፋው ጊዜ እንዴ አቶ ደባልቄ ወትሮውንም ነግሬያቸዋለሁ እንደማይሆን። ቆይ ተቀመጥ። ቆይ አይሆንም ማለት የለም ግድ የለም። እንዲህም አይሆንም እኮ ፈጽሞ። ቁጭ በል። አይሆንም ማለት እስኪ ቆይ አንድ ጊዜ አይሆን። ቁጭ በል። አቶ ደባልቄ ቁጭ በል። ምነው ቅድም እኔን ተቀመጥ ብለኸኛል? ደግሞ አንተ በተራ ተቀመጥ። ግድ የለም ማለት በተራ ተቀመጥ። ግድ የለም። ቁጭ በል። ተቀመጥ። ቁጭ በል። ቁጭ በሉ አቶ ደባልቄ። የታይነጣጣ ነው በቃ። አለቃ ቢያንስ ሰሞኑን ስለሚመጡት እቃዎች ይንገሯቸው። እሺ በጣም አስቸጋሪ ሰው ነው። ጥሩ እስቲ ለማንኛውም እንዲህ አይነት ግልጽ የሆነ ጨዋታ ሰው ሲጫወት እንግዲህ ያው እንደምታውቀው ብዙ ነገር አለ። እስቲ አንተማ ምን እንዳለ እስቲ ሞባይል ነው ዝጋር። ምን አልከኝ? እንዲህ አይነት ነገር መቼም አንተ እዚህ ህይወት ውስጥ የኖርክ ሰው ስለሆንክ እንዲህ አይነት ነገር ይባላል ማየት ትችላለህ። ማዘር በጣም ስለምቸኩል ሊነግሩኝ የፈለጉትን ነገር ይንገሩኝና ልሂድ። ቆይ እነግርሻለሁ።
አባትሽ እስካሁን አልተሻላቸውም እንዴ? ኧረ በጣም ብሶበታል። እስከዛሬ ሆስፒታል አልሄድም ብሎ ነበር። አሁን ግን ለመሄድ ሲስማማ ሕክምናው ብዙ ገንዘብ እንደሚያስፈልገን ነገሩ። አይዞሽ። በመጀመሪያ ልጄ ልታርልበት የነበረውን ሆቴል ስለነገርሽኝ በጣም አመሰግንሻለሁ። ግን ማዘር ይሄን ነገር እሷ መስማት የለባትም። ልንገራትም። አይዞሽ። ታዲያ እንዴት ሆናችሁ? አልተሳካልኝም። እዛ ወራው በላ ደረት ላይ ተለጥፋ እናቴ አይደለሽ ብላ አሸማቀቀች። ኧረ ማዘር አልቅሱ። አለቅሳለሁ እንጂ ከኔ ከ9 ወር ቤቷ ባል ሳያምረኝ እናትም አባትም ሞኝ ካሳደግኳት እናቱ እሱ በልጦባት እሱ ለወጠች። እሺ ታዲያ ምን ይሻላል? ከየትም ገብተሽ አምጫት። እኔ እንደሷ ጨካኝ ልብ የለኝም። በአደባባይ ብታዋርደኝ ዛሬም ልጄን ወዳታለሁ። ቆይ እኔ እኮ አሁን እሺ ባትለኝ ምንድነው ማረገው? በግድሽ እንድትልሽ አድርጊያት። አለበለዚያ ራሴን ገድዬ ትገላገላለች። ማዘር አትጠራጠሪ። በመጀመሪያ የምወደው ባሌ አሁን ደግሞ እሷንና ወንድሟን አጥቼ ሰው መሆን አልችልም። ስለዚህ ራሴ ሲጣርጌ አልቅሳ ትቀብረኛለች። ምን ላድርገው? አባትሽን አሳክሚበት። ለጊዜው ቤት ውስጥ ያለኝ ይሄ ብቻ ስለሆነ እጨምርልሻለሁ። ማዘር በጣም በጣም አመሰግናለሁ። እንግዲህ ይህን ይመስላል። በተለይ ሁለተኛ ጊዜ የነበረው ከጅቡቲ እናስመጣቸው አንድ እንደውም ሌላ ጊዜ ያጫውታሉ። እቃዎቹ መቼ ይገባሉ? ገብተዋል። አንድ 5 የሚያሉት እኮ ያህል ገብተዋል። ጥሩ ነው፣ ግን በቂ አይደለም። አይ አይደለም። እሱ ልክ ነው። እኔም በቂ ናቸው አላልኩኝ። ጌታዬ ገና ያልሰማቸው ብዙ ታሪኮች አሉ። ብዙ ነገር እሰማለሁ ብዬ ተስፋ አድርጋለሁ። ለአሁኑ ለመገናኘት ያህል ይሄ በቂ ይመስለኛል። ሌላውን ጊዜ ወስደን እንጫወተዋለን። እውነት ነው፣ ልክ ነው። እንግዲህ አሁን በተነጋገርነው መሰረት አነሰም በዛም ተስማምተናል ማለት ነው። ስለዚህ አልተስማማንም። ምን ማለት ነው አልተስማማንም ማለት? ምን ማለት ነው? ይሄን ሁሉ ነገር ከነገርኩ በኋላ ይሄንን ሁሉ አትቆጣ አስናቅ። የለም፣ ለምን ነው የማልቆጣው? ከልብ በነገራችን ላይ ኮስታራነትህና ቁጣህን ወድጄዋለሁ፣ ግን በቂ አይደለም ብቻ ሳይሆን ለሚቀጥለው ግንኙነታችን የሚያበረታታ ነው። እኔ አልገባኝም።
አልገባኝም። ምን ማለት ነው? ዳግም የምንገናኘው አቶ ኩራባቸው ባንተ ላይ ያለው እምነት ጠንካራ መሆኑን ሲያረጋግጥና እንዳገኘሽ ሲፈቅድ ብቻ። ማይ ይሄ ነው ለኔ ኃላፊነት የሚወስደው። ይሄን እኮ ነው እኔን ጠፍጥፌ የሰራሁት። ምንድነው ይሄ ነው እኔን መዝኖ ኃላፊ ትቀልዳለህ? አትልባልቂ እንደ አይነት ቆሻሻ ቃል ከዚህ በኋላ ስትናገር መስማት አልፈልግም። አቶ ኩራባቸው ከኔም የተሻለ ንጹህ ልብ ያለው ትልቅ ሰው ነው። አቶ ኩራባቸው ከዚህ በኋላ ሁሉም ነገር ባንተ እጅ ላይ ነው። አግኘው ካልከኝ አገኘዋለሁ፣ አታገኘው ካልከኝ አላገኘው። ግን ለሱ ወግነህ ጊዜን የምታቃጥልብኝ ከሆነ በጣም ነው ማለት ነው። ሐሳብ አይግባው ጌታዬ። የሰጡኝን ኃላፊነት በአግባቡ ነው የምወጣው። መልካም፣ ለአሁኑ ደህና ሁኑ። እንዴት የሚያሳቅቅ ታሪክ ነው የደረሰብሽ መሰለኝ። የማስበው ያን ሁሉ ስለ ቆቃና መከራዎች ያሰብኩበት መድረስ አለመቻል። ልዑል ከዚህ ጋር ቆይ በምን ምክንያት ነው ይሄን ሁሉ መስዋዕትነት ሊከፍልልሽ ይቻላል? አላውቅም። ከለዚህ ሁሉ ስቃይና ችግር የበቃው በሱ ምክንያት መሆኑን ያወቀ ይመስለኛል። እኔ ከዛ ቤት ውጪ ባልልሽ ኖሮ ለዚህ ሁሉ ስቃይ አትዳረጊ ነበር አለ። በዛ ላይ ደግሞ በጣም የሚወዳት አንድ እህቱን በሞት ተነጥቋል። ለዛ ይመስለኛል። እስኪ ያቷ አስናቃ ልጅ ነው የማሰቡ ይገርማል። የሚገርመው እሱ ሊያዬ ሳልነግርሽ ዋሽቼሽ በመሄዴ ውስጤን በጣም ሀፍረት ተሰምቶኛል። እንደው ግን ይቅርታ ታደርጊልኛለሽ? እየቀለድሽ ነው ጸዲ? ከዚህ ሁሉ ጊዜ በኋላ እኔን ይቅርታ ለመጠየቅ ጨነቂያለሽ እንዴ? እና አልጨነቅም። አንቺን እንደዛ አስጨነቂሽ። በዛ ላይ ደግሞ ወንድሜ እንደዛ በቃ ያን ሁሉ ስቃይና መከራ አልፈሽ እዚህ በመድረስሽ ልትደሰች እንጂ ሀዘንና ጭንቀትን እናመጣ። እሱስ ልክ ነሽ። ቆይ ግን እሺ ቢኒያም እንግዲህ አታብዡ እንግዲህ ጸዲ እንዴ ጸዲ ዋሽተሽ ስትሄጂ ከነበረው በላይ ያስከፋሽኛለሽ። እሺ አሁን ይቀድሽና ምን ትተሽ ስለወደፊት ህይወትሽ ማሰብ አለብሽ። ተግባባን? አዎ ጥሩ። ምንድን ነው ምን አሰብሽ? ያው ተመልሼ ለመሰደድ አስቤያለሁ። እየቀለድሽ መሆን አለብሽ። እየቀለድኩ አይደለም እውነቴን ነው። ጸዲ አብደሻል እንዴ? አላበድኩም። ምን ሆነሻል? ያቷ አስናቀ ጉዳይ ያበቃለት ያለቀለት ማለት ነው። አሁን ተመልሶ ስደት የሚያስገድ ምን አስናቀ ጉዳይ አላበቃለትም።
ሉልን የፈሩበት ምክንያት እኮ ሲያበቃ ተመልሶ መምጣታቸው አይቀርም ሊያይ ጸዲ ምንድነው ሰውየው በእኔ መበለጡ በጣም አንገብግቦታል ሌላው ቢቀር በቀል ማሰቡ አይቀርም በቀል ስለዚህ መሄድ አለብኝ ሲሞን ይጥራል የሚገርም ነው አክ ይሄንን ጠዋሳ ማፊያ ደራርገ ተቆጣጥረ የለው እንዴ ምን ባክ ያለውን ንግግር እኮ ተናገር አስቀየምከው ልቀቀኝ ና ኩራባቸው ኩራ ሲሉሽ ጊዜ ኩራሽ እንዴ እኔ ኦኬ ነው የተቆጣሁት ሰውዬ ደግሞ ወዶኛል ኩራባቸው አሁን ነው ሄደህ ንገረው ላገኘው እንደምፈልግ እንዴት ነው ተሳካለ? በመጠኑም ቢሆን አግኝቻለሁ። የምትፈልገው ነገር አገኘ? አዎ መረጃ ያህል አግኝቻለሁ። ወደፊት የበለጠ ማገኝ ይመስለኛል። በጣም አመሰግናለሁ። ምንም ችግር የለም። ለራሴ ዘና ያለኩት